ከወሊድ ጋር በተያያዘ የሴቶች ሰውነታቸው እና አንዳንድ ባህሪዎቻቸው ሊለወጡ ይችላሉ። ከዛ ደግሞ የሚንከራተቱ የሚቸገሩ እናቶች አሉ። ህፃናት በዚህ መሀል ይጎዳሉ። ሀገር መጨረሻ ላይ ትጎዳለች። ልጅ በምወልድበት ጊዜ ምናምን ረጅም ሰዓት ታቅፎ በመቀመጥ አንደኛ ነበር። የህፃናት ማቆያው ይታለ አይ በቃ ብዙ ሰው ስለማመጣበት ስቶር ሆኗል አለች። ሮዝ መስቲካ በጣም ነው የምናመሰግነው ስቱዲዮአችን ድረስ መተሽ ልናወራ ስለፈቀድሽ። በጣም ቢዚ ነሽ አውቃለሁ ሮዚ እና አመሰግንሻለሁ በአቴና ስም። ሮዝ በጣም ብዙ ሮዝ መስቲካ ሲባል ቀልድ ይመስላል። መጠሪያ ስም አይመስለውም፣ መስቲካ የሚያባች ስም አይመስለውምና ከስምሽ ጋር የሚጋጥምሽን ነገር እስኪ ንገሪኝ። እሺ በቅድሜ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ስለጋበዛችሁኝ። ደስ ይላል ቤታችሁ፣ አቀባበላችሁ። በርቱ ለማለት ፈልጋለሁ። እንግዲህ ሮዝ መስቲካ የሚለው ለብዙ ሰው ስም አይመስለውም፣ የብዕር ስም ምናምን የሚመስለው በጣም ብዙ ሰው አለ። ከልጅነት ጀምሮ ትምህርት ቤትም ድሮ ማለቅስበት አሁን ደስ የሚለኝ። በፊት ግን ስሜን ላለመናገር በጣም ጥረት አደርግ ነበረ። ትምህርት ቤት ምናምን እያለሽ ተማሪዎች ስለሚያሾፍብሽ የለ ትንሽ ነገር ነው የሚፈልጉት እና በስምሽ ይቀለድብሻል ምናምን በቃ። ስለዚህ ስሜን በጣም ነበር የማልወደው። ሮዝን አይደለም አይ በቃ ሮዝ መስቲካ የሚለው ራሱ አንድ ላይ ሲመጣ ግን ይገርማል። ግን ብዙ ሰው ሮዝ የሚለውን አያውቀውማ። ሮዝ መስቲካ ይረሳልና መስቲካ ነውና መንገድ ላይ ሲሄድ ትምህርት ቤት አካባቢ ምናምን ሁሉ ሰው መስቲካ ምናምን ይለኛልና ለማናደድ ስለሚመስለኝ፣ በእርግጥም ለማናደድ ለማሾፍ ነው ስለሚመስለኝ አልወደው ነበረ። አንዳንዴ ከሰፈሬ ራቅ ብዬ ሄጄ አንዴ አስታውሳለሁ በጣም ራቅ ብዬ ነው የሄድኩትና የሆነ ሰው መስቲካ ሲም ድረስ ይታወቃል ምናምን ብዬ በጣም ያናደኝ ነበረ። ለመቀየር ሞክሬያለሁ የሆነ ጊዜ። የአባቴን ስም ለመቀየር ሞክሬያለሁ። የአባትሽን ስም? አዎ ለመቀየር ሞክሬ ነበር ምናምን። ትንሽ ሆኜ ነው አክቹዋሊ አንደኛ ደረጃ ተማሪ እያለሁ ነው። ከዛ አሁን ካደግኩ በኋላ ግን በጣም ወደድኩት። አንዳንዴ ቢያስጨንቅሽም ያን ያህል መታወቅም ብዙ ደስ ባይልም ግን ያው በስሙ ታወቂያለሽ። ከአባቴም ጋር እንቀላለድበታለን። እድሜ ለኔ በይ ምናምን ይለኛል። ሌላ ስም እኮ ሮዝ መስቲካ ያለ አይመስለኝም። ጉግል ብናደርግ ገለማ የሚገርምሽ እንደዛ ብዬ ስጽፍ ጉግል ስታደርጊ ወደ ፓኪስታን ምናምን አካባቢ መስቲካ የሚባል ነገር በጣም ብዙ ብቻ ኤዥያ ውስጥ አለ። ሮዝ መስቲካ ራሱ እንደዛ አይነት ስሞች አሉ። ከምርሽ ነው? በጣም ገርሞኝ ያለው እኔ ሰርች አድርጌ አውቃለሁ። መቅደስ መባና እያለምነ በጣም ነው የምደሰተው። ላይኖር ይችላል። በቃ መቅደስ መባ ነው ይላሉ። ይሄኛው ግን ኤዥያ አካባቢ በጣም ብዙ መስቲካ ምናምን አይነት ስም አለ። በጣም ነው የሚገርመው። ሮዚ ግን የጋሽ መስቲካ ወላጆች እንዴት መስቲካ አሏቸው? በጣም ብዙ ታሪክ ነው። ግን የሆነ እንደዛ የሚባል የሚጣፍጥ መጠጥ ነገር ነበረ እና እሱ ለቤተሰቡ ለእናትና አባቱ አንድ ልጅ ነው። በቃ እንደዛ ትጣፍጣለህ፣ ትወደዳለህ ለማለት እኔኮ የሚታኘክ አይደለም። ለዛ ነው እኮ የምጠላኝ ነበር ያኔ ሁሉ ማኛኝ ምናምን ስለና ልጅነት ላይ። አሁን አጣዩም አልጠላም። ሮዝ መስቲካ ሲባል እንግዲህ ያኔ ለብሽቀት ብዙ ያነሳዋል። አሁን ግን ሮዝ መስቲካ ተብሎ በጣም በጣም የምትታወቂው ሴቶች የወሊድ ፈቃዳቸው እንዲጨምር እሱን ስትታገይ ነበር። ታጋይ ደስ አይልማ? አይ ደስ ይላል። ደስ ይላል። ታጋይ ነኝ እንጂ የመብት እሱም ለመብት ስትታገይ በልጆች ጉዳይ ስትሰሪ ነውና እኔ አመሰግንሻለሁ። እንደ አንዲት ሴት ማለት የሄድሽባቸውን ውጣ ውረዶች አውቃለሁ። ቀላል አይደለም። ደግሞ ትንሽም ተሳክቷል። እስቲ ለማያውቁ ተመልካቾቻችን ምንድነው ያሳካሽው በዚህ ጉዳይ? እኔ አንዳንዴ ያሳካው ማለት በጣም ይከብደኛል። የትኛውም ስራ ስምሽ ሊታወቅ ይችላል ምናምን፣ ግን እኔ ሰራሁት አሳካሁት ለማለት በጣም ይከብደኛል። ግን ሞክሬዋለሁ፣ ለውጥ አምጥቼበታለሁ። የዛሬ 9 ዓመት የተጀመረው የወሊድ ፈቃድ ዘመቻው የጀመርኩት 3ኛ ልጄን ወልጄ ነው። ፌስቡክ ላይ ነው የጀመርኩት እና ብዙ ጊዜ እንደዚህ ሶሻል ሚዲያ ላይ ምናምን የሚጀምሩ ነገሮች ብዙ ርቀት አይሄዱም ተብሎ የሚታሰቡ ነገሮች ናቸው። ግን ከልብ ካለቀሱ አይደል የሚባለው? ከልብሽ ካሰብሽበትና አንቺ ይሁን ታደርሰዋል ብለሽ ካሰብሽ በቃ ምንም ነገር እንደሚቻል ያሳየኝም ነው እና አላማዬ ያው እኔ ከስራዬ ስለወጣሁ ልጆችን ለማሳደግ ቤት ስለተቀመጥኩኝ
እኔም መመለስ ፈልግ ነበር ወደ ስራዬ። ከዛ ደግሞ የሚንከራተቱ የሚቸገሩ እናቶች አሉ። ህፃናት በዚህ መሀል ይጎዳሉ። ሀገር መጨረሻ ላይ ትጎዳለች። የምትፈልገውን አይነት ትውልድ አታገኝም። ስለዚህ ለምን አለበት በቃ የወሊድ ፈቃድ ቢኖረን እና የነበርኩበት ሀገር ደግሞ 9 ወር ነበር የወሊድ ፈቃዳቸው። 9 ወር። የት ሀገር ነሽ? ህንድ ነበርኩኝ እና 9 ወር ምናምን ሲሉ ሳነብ 9 ወር ላለሁ። ከዛ ማቆያ ያላቸው በየቦታው መስራቻቸው ይዘው ሄዳሉ ምናምንና በቃ ተመኘሁ። አንዳንድ ነገሮች ነቅለሽ ማታመጫቸዋል። የትም ሀገር ላይ አሁን ብዙ ኢትዮጵያኖች ሲኖሩ የሚመኙት ይመስለኛል ወደ ኢትዮጵያ ቢመጣ ሀገራችን ላይ ነገር ቢኖር የምትይውና ይዘሽ ማትመጪውን ነገር ደግሞ እንደዚህ ሀሳብ ከሆነ ደግሞ ሀሳብ ታመጪና ወደ ጀርመን፣ ሌሎች ሀገሮች ጥሩ የወሊድ ፈቃድ ያላቸው አሉ። ወረስት የሚባለው አሜሪካ ነው። የማይሰጥ ለእናቶች የማይመች ከሚባሉት ሀገሮች ውስጥ ይመደባል። እና እኛም ሀገር ይሄ ነገር ቢኖር 6 ወር የወሊድ ፈቃድ ቢሰጠን አንዲት እናት ልጇን በትክክል አጥብታ ታሳድጋለች። 6 ወር ታደርሰዋለች። 6 ወር በኋላ ምግብ መብላት ይጀምራል። ከዛ ደግሞ በየመስሪያ ቤቱ የህፃናት ማቆያ ቢሆን ልጇን ይዛ ትሄዳለች። ፐብሊክ ሰርቪስ ይሄ አለ አይደለ? ባሱ ይዛ ትሄዳለች። ልጁን በቅርበት ነው የምታየው። ስራዋን መስራት ትችላለች። ልጇ ጤነኛ ይሆናል። ያ ልጅ ለጊዜው ነው የእሷ ልጅ የሚሆነው አይደለ? አንቺ የምትወልጂው ለጊዜው ነው ለአንቺ የሚሆነው እንጂ ከዛ የሀገሩ ነው የሚሆነው፣ የህዝቡ ነው የሚሆነው። እና በቃ አንድ ሀገር ጤነኛ ሰላማዊ ሁሉ ነገር የተሟላለት ልጅ ታገኛለች ማለት ነው። እና ይሄ ቢሆን በሚል ሀሳብ ነበር የወሊድ ፈቃድ ዘመቻው የተጀመረው። ከዛ በተጀመረ አመት ከምናምን ወይ 2 አመት እንደዚህ መሀል ላይ የወሊድ ፈቃዱ ተጨመረ። 4 ወር ተደረገ። 1 ወር ነው የተጨመረው። ጥያቄ የነበረው 6 ወር ነው። አሁንም ጠይቃለሁ ግን አንዳንዴ ደግሞ ለሁሉም ጊዜ ያለው ተይለ የምትጠይቂበት ጊዜና የማትጠይቂበት ጊዜ አለ። አሁን የምትሰሚያቸው ነገሮች በጣም ሌሎች ቅድሚያ የምትሰጣቸው ነገሮች ይመጣሉ ምናምን እናቶች ላይ መሰራት እንዳለበት ታያለሽ። በጊዜ ሂደት የወሊድ ፈቃድ አግኝተውም ልጆቻችን እናሳድግ ብለው ቤት ተቀምጠውም በትክክል የማያጠቡ ኃላፊነታቸውን የማያወጡ እናቶች ስታይ ደግሞ ሌላ ስራ እንዳለ ይሰማሻል። የተሰጣቸውን መብት በትክክል ሳይጠቀሙ ስታይ ያሳዝንሻል። ስለዚህ ሴቶች ስራ ማግኘት አለባቸው፣ ከስራ ሙሉ በሙሉ መውጣት የለባቸውም። እና ይሄን እንግዲህ ነገሮች ያስተካክላል በሚል ነው የተጀመረው። ስለዚህ 6 ወር ነው የወሊድ ፈቃድን የሚያስፈልገን። 4 ወር ማግኘታችን እሰየው፣ እግዚአብሔር ይመስገን። የህፃናት ማቆያም በየመስሪያ ቤቱ እንዲካሄድ ህግ ወጥቷል። የሚያሳዝነው ግን ብዙዎቹ ላይ ተግባራዊ ያልሆነ ተሞክሯል። ግን ልጁን ይዞ የሚመጣም ብዙ የለም። በተለያየ ምክንያት አሁን አንድ ቦታ ስልጠና ስሰጥ የሴቶች ቀን ላይ ስልጠናውን ሰጥቼ አንዲት ልጅ ወጣት ንግግር ታደርግ ነበር እና ከገጠር ነው የመጣችው። በጣም የምታስደንቅ ወጣት ልጅ ናት። እንዴት ታግላት ትምህርቷን እንደተማረች ነው ማስተርሷን ሰርታለች ምናምን። በጣም ጎበዝ ሴት ናት። ታስቀናለች በቃ ነው። ከዛ ስንወጣ ግን ከነገ ጀምሮ ስራ አልገባም አለች። ለአንድ ሳምንት ለምን ስለ ሰራተኛ ሄዳብኛለች እና ልጅ የሚጠብቅልኝ የለም እና ይሄን እንትንስ የህፃናት ማቆያው ይታለ አይ በቃ ብዙ ሰው ስለማመጣበት ስቶር ሆኗል አለች። እና እንደዚህ አይነት ነገሮች አሉ። ይሄ የዚህ አይነት ጉዳዮች መቼም የግድ መውለድ አይጠበቅብንም። ይሄ ህፃናት ነገር የሁሉም ሰው ጉዳይ ስለሆነ ሁላችንም ብናደርገው መልካም ነው። ይሄ ነው እንግዲህ ሀሳቡ የተነሳው። ልጅ ማሳደግ 2-3 መልክ ነው አሉ እና በቃ እኔ እኮ ያኔ እኮ መጀመሪያ ልጅ እርጉዝ ነበርኩ አልወለድኩም። ያሻታችን አባባል። አዎ ግን በቃ ትዳር እንደጀመርኩ ጀምሮ ፕሮጀክት የነበረው መጻፍ ነበረ። ለምን ሁሉ ጊዜ ላይ ህይወት እንዳሰሽ ወደ ውጭ ሆነሽ እንደምትሰሚው አይደለም። ትዳርም ውጭ ሆነሽ እንደምትሰሚው አይደለም። ልጅ ማሳደግ ውጭ ሆነሽ እንደምትሰሚው አይደለም። እንዲያውም አሁን ጥሩ ጊዜ ነው። የዛሬ እኛ ትልቅ ሰው አድርኩታል ራሴን ስናገባ ምናምን ቅድመ ጋብቻ ምናምን ስልጠናዎች አሁን ብዙ አሉ። የሚገርመው በጣም ያስደስታል። እና አግቢ ትባልሽ ባልሽን ትወጂዋለሽ፣ ታገቢዋለሽ። ከዛ ብዙ ነገሮች ግን እንደ አዲስ ነው የምትማሪው፣ ህይወትን የምትማሪው ምናምንና ለምን ይሄን ነገር መጻፍ አላደረገውም እያልኩ አቅጄም ስለነበረ እርግዝናውን በተመለከተ እንደዚህ ይሄን ነገር ሲናገሩ ሰማ በቃ ርዕሱን እንደዛ አድርጌ ወሰድኩትና 2-3 መልክ ነው ማለት ሌላ አመል ታወጫለሽ፣ ሌላ መልክ ታወጫለሽ፣ ሌላ ሴት ትሆኛለሽ። በጥሩም በመጥፎም ማለት ነው። ወይ ወደ ጥሩ ነገር ትቀየራለሽ ወይ ደግሞ የሌለ ሴትዮ በቃ ልትሆኚ ትችላለሽ። ለምን አታውቂውም። አሁን አንድ ታሪክ አስታውሳለሁ። አሜሪካ የሆነ አመት ላይ በፍጥነት መኪና እየነዳች አላቁም ብላ ፖሊሶች ከተከታተሏት የነበረ በጣም ብዙ ያዩ የነበረ ፕሮግራም አልኩኝ ስርጭት ነበረ። እሺ
ቀጥታው ላይ ተላለፈ ነበርና ሴትዮዋ በጣም ነው መኪና የምትነዳው በጣም ብዙ እንትን ብላ ነው የተያዘችው የቆመችው ግን ስትያዝ ከኋላ የ1 ዓመት ከምናምን ልጅ ነበረ መኪና ውስጥና ዲፕረስ ትሆኛለሽ በጣም ከባድ የሆነ ድብት ምናምን ውስጥ ትገቢያለሽ እና እንግዲህ ምክንያቱ ምናምን የሕክምና ባለሙያዎች ቢያብራሩት ይሻላል ግን ይሄ ነው በማትዩ ምክንያት ባህሪዎች ይቀየራሉ ያው የሰውነትሽ መለዋወጥ ሆርሞኖች ለውጦች ያንቺ ስነ ልቦና ዝግጅትና ሌሎች ነገሮች ከዛ ደግሞ ልጅ ማሳደግ ምናልባት በላይ ተወልጅ ይሆናል ልጆቹ ነገር ባህሪያቸውን የቤቱ ሁኔታ ምናምን ማኔጅ ማድረግ በጣም ከባድ ነው እንዳልሽው የሚቀየረው መልክ የሚቀየረው ሰውነት የሚቀየረው ሆርሞን ከዛ ወደ ኋላ ይቀርሽ ይመስላል ብዙ ነገር በቃ እንደዚህ ያደርጋል እና ቤት ቁጭ ብለሽ ሁሉ ጊዜ ችግራችን ነው ያለን ነገር አይታየንም አይደለ በቀደም አንድ ፕሮግራማችን ላይ ናብል ሴሚናሪ ቴሌቪዥን ፕሮግራም ዛሬ ያለውና ሽሜ የተናገረው ነገር ነበር አሳ ውሃው አይታየውም እና በጣም ወኔ ወደድኩትና ለምን እንደሚያስቀኝ አላውቅም ሳቄ ይመጣል ሁላ ውሃ ውስጥ ነው አሳ ያለ አይደለ ግን አሳው አይታየውም ውሃው የሚታየው ያቺ የሚበላት ምናምን ነገር ነው ውሃ መኖርን የሚያውቀው ከውሃ ውስጥ ይወጣ እና እኛ ያለን ጥሩ ነገር አይታየንም በወቅቱ ልጅ መውለድ እንዲሁ ፈልገሽ የምታመጪው ነገር አይደለም እግዚአብሔር ካልሰጠሽ የምታገኘው ነገር አይደለም ምንም ባንቺ ቅድም ይሆን አይደለም ልጅ መውለድ ሊመስለን ይችላል ይሄ ፕሮሰሶች ምናምን እኛ አቅደን ግን እግዚአብሔር ነው የሚሰጠው ልጅ እና ያን ስጦታ እንደ ትልቅ ነገር አናየው ምናየው በዛ ልጅ ማሳደግ ውስጥ ያለውን ድካም እንቅልፍ ማጣቱ በቃ 24 ሰዓት ነው መሰሪው 24 ሰዓት ለሊት 30 ጊዜ ነው የምትነሺው ታጠቢያለሽ አልተኛ ይልሻል አልጠባ ይልሻል ህመም አለ ብዙ ነገሮች አሉና የሆነ ሰዓት ብር ይልብሻል ተወሰነ ጊዜ ራስሽን አዘጋጅተሽ የለም እያመሰገንሽ የምትኖሪ ካልሆነና በዛ ምክንያት አመልሽም ይቀየራል ተወሰነ ጊዜ ሊሆን ይችላል ግን ይቀየራል ወደ ጥሩ ደግሞ ልትቀየርሽ ሌላ ሰው ደግሞ ሌላ ማንነት ዘሽ ደግሞ ተወጫለሽ ትግስተኛ ሆነሽ አመስጋኝ ሆነሽ ናም ደግሞ ተወጫለሽ ወደ ኃላፊነት የሚሰማው ሰው አዎ ሮዝ በጣም ደስ የሚል ቆይታ እያደረግን ነውና እንደውም ይሄን ፕሮግራም ያዩ ወንዶች እንደው የሆነ ነገር ቢሰንቁበት በጣም ደስ ይለኛል ደጅ የሚያቋት ልጅ ስትመጣ እሷ ልጅ በመውለድ ተቀየራለች ሆርሞን በቀየረች ቁጥር ቀየራለችና ምን ሆና ነው ማለት ይላሉና ሚሳሙን አባቶች ወንዶች የሚደረደሩ ለአባትነት ቢያውቁት ደስ ይለኛል ሌላው ፖስትፓርተም ዲፕሬሽን አለ አይደል ሰዎች ከወለዱ በኋላ እኔ እንደውም ይገርመኛል እናቶቻችን ቢላ አስቀምጡ እዛ ጋር ጠቢባን ነበሩ ያስገኙን ሰዎች አይደል እኛ ጋር ሲመጣ ግን አዋቂዎቹኛ መውለድ የተጀመረው በእኛ ጊዜ ሁሉ 10 ምናምን የወለዱ ሴት የሉም በቤተሰብ ነው የለም እናንተ ጋር እኛ ቤት አይኖራል 12 አውቃለሁ ሴት ደስ አይልም 12 አውቃለሁና ግን ቅልብጭ ያሉ ናቸው አሁን ጤና አምቀጥ ያሉ እኔ አንድ ሰው ያለው ትዝ ይለኛል ቆይቷል ከሰማሁትና ልጅ መውለድ ወጣት ያደርጋል እንግዲህ እነሱ በሚገቡት ይላሉና ብዙ የወለዱ ሴቶችን ሳያቸው የኛ ትውልድ አይደሉም ያው እኛ ትውልድ ብዙ የወለደ ስለማላቅ ግን ወደ ኋላ መለስ ቤተሰቦቻችን አካባቢና ምን እንደዚህ ስሰማ ድሮ የነበርንበት ሰፈር ብዙ የወለዱ ሴቶችን ሳያቸው ጥንክር ያሉ ይሄ ልጅ ነገር ነው ይሄ ግስግስ ቁል ያለ አይነት ነገር አይደለም ያላቸው አሁን ግን ብዙ ነገር ስለማናውቅ አያያዙን ስለማናውቅበት አመጋገቡም ላይ ብዙ ታውቂያለሽ ድሮ ከወለዱ እንዴት እንደሚታረሱ እንዴት እንደሚበሉ እንዴት እንደሚጠጡና ረፍቱን ያውቁበታል አመጋገቡን የሚያውቁበታል በዙሪያቸው ሰው አለ አጀብ አላቸው አራስ በጣም ትከበራለች ምናምን አሁን ብቻሽን ነው የምትታረሽው ብቻውን ራስኳታው አራስ ስልጣና ጋር ተብሎ እቺን የድባቴ ነገር እኮ ቀድመውን ተረድተዋታል አይደል አራስ በፍጹም ብቻውን እንደው ህፃን ልጅ ቢሆን ትተው ዛሬ ደጅ ስትወጪ ራሱ እኮ ብቻሽን አትሄጂም ምናምን የሆነ ቀን ድረስ ከቤት እንድትወጪ አይደረግም እኔ ምን እመኛለሁ መሰለሽ ወደ ኋላ ተመልሰን አሁን ብዙ ነገር እያመለጠን ይመስለኛል እናቶቻችን አሁን በህይወት ያሉትንም ራሱ የነዛን ዕውቀቶቻቸውን መሰብሰብ ብንችል በጣም ይጠቅመናል ብዬ አስባለሁ ግን መጀመሪያ ላይ ያነሳሽው የወንዶቹን ጥያቄ ሳንረሳው በጣም ብዙ ሰው ትዳር ከመሰረተ በኋላ በተለይ ወንዶቹ ባሎች የሚስቶቻቸው ባህሪ መለወጥ ላይ ለውጥ ለማምጣት ሳይሆን ከዛም ለማምለጥ የሚሞከርበት ጊዜ ይኖራል ይሄን ያልኩት አንድ ጓደኛዬ ያለውን ሰምቼ ነው እና ያው ትመለከቻለሽ አንድ ቤት መዋል ጀመረችና ሚስቱ ልጆች ለማሳደግ ግን በጊዜና ትለዋለች
በቃ 30 ነገር ነው የምታዘው ግን ሌላም አንድ ወንድ ሲያወራ ሰምቼ የምታዘው ይሄን ይዘና የምትለው እሱ ራሱ ሲያብራራልኝ እቃው ጎሎ አይደለም ሳይኖር ቀርቶ አይደለም አለ እኔ እንድመጣ ነው ቶሎ መንፈስ ቶሎ ወደ ቤት እንዲመጣለት እንትን አልቋል እንትን ይዘና እንደዚህ ሆኖ እንደዚህ ይዘና ምናምን ትላለችና አንደኛው ልጅ ሰው ምንድነው ያደረገው ግን በቃ ሰራተኛ ይቀጠር ወደ ስራሽ ግቢ ብሎ ወደ ስራው አስገባ ለምን በየሰዓቱና እየተባለና ከወሊድ ጋር በተያያዘ የሴቶች ሰውነታቸው እና አንዳንድ ባህሪዎቻቸው ሊለወጡ ይችላሉ ግን ለዘላለም አይደለም የሚለወጠው የሆነ ጊዜ አለው የሆነ ጊዜ ላይ እንደዚህ አይነት ለውጦች ይመጣሉና አንዳንዴ እኛ ራሳችን እንኳን እንረዳውን ባህሪያችን እንደዚህ የሚያደርገኝ ምናምን የምትይበት ጊዜ አለና ያን መረዳት በጣም ያስፈልጋል ድካሙን መረዳት ማጥባት ቁጭ ብሎ ረጅም ሰዓት ማጥባት ማስገሳት ለሊት መነሳት እና ተባንኛለሽ ልጁ ምንም ሳይሆን ኮሽ ባለ ቁጥር እንደሌላ ጊዜው በሰላም አተኝ እነዚህ ነገሮች አንደርስታንድ ማድረግና ነገሮችን ቀላል ለማድረግ መሞከር የራስን ኃላፊነት መወጣት ልጁ የጋራ አይደለ ሲያድግ ብቻ ስሙን መውሰድ ሳይሆን ለሊት ተነስቶ ማጥባት ካጠጡት ከሆነ ያው ምንም ሊረዳሽ አይችልም ግን አብሮሽ ቁጭ ብሎ ወገብሽን እንኳን ትራስ ቢያደርግልሽ ከዛ ጠብቶ ከጨረሰ በኋላ ተቀብሎ ቢያስገዛ ሌሎች ነገሮችን ብዙ መሳተፍ የሚችለው ነገር አለ አንደኛ የልጃቸውን ፍቅር የሚያገኙበት ስለሆነ ኮሮዚ ኢሞሽናል ሰፖርት በጣም ትልቅ ሰፖርት ነው እኔ የምልሽ ሮዝ ሴቶቹ ከወለድን በኋላ የወሊድ ፈቃዳችን ጨመረ እንዲል በጣም ብዙ ተንቀሳቅሰሻል ወንዶቹስ ፈቃዳቸው ነው አላቸው ነው አላቸው ይራዘም እነሱስ እንደዛም ያኔ እንደዛ ጥያቄዎች መጥሉኝ ነበር እና ለወንዶቹ እኛ ብቻ ነው ወይ ምናምን የሚል ነገርና እስቲ ወንዶቹ መጀመሪያ ይቅርታ ያናናቁ አይደለም በጣም ብዙ አባቶች አሉ ግን ስታወዳድሪው እንደሌሉ የሚቆጠርበት ማለት ነውና እስቲ ይልመዱት ስራውን መጀመሪያ ይልመዱት ኃላፊነት እንዳለባቸው ይወቁ ከዛ የሚወስዷትን ጥቂት ቀናትና ሳምንትም ለሌሎች ጉዳዮች ለዘመድ ጥየቃ ለሆነ ጉዳይ ማስፈጸሚያ አድርጉት ያ ከሆነ በኋላ ደግሞ ለነሱ ጥያቄ እንጀምራለን ደግሞ ብዙም ኃላፊነት ቦታ ላይ ስላሉ የነሱም ሲሆን ጥያቄ ይረዳሉ ብዬ አስባለሁ ወንዶቹ የሚረዱ ይመስለኛል እውነትሽ ነው ይመስለኛል አሁን ዘመቻው ላይ እንደው እንደዚህ ሪሰርች ተደርጎ ደንብ አላስቀመጥኩትም እንጂ አብዛኞቹ ጥሩ መልእክት የሚጣልኝ የነበረው ከወንዶቹ ነበር እንግዲህ ስራ ላይ ሲሄዱ ቀጣሪ ሲሆኑ ምን እንደሚሆኑ አናውቅም ልክ ነሽ ሀሳቡን ይደግፉ ነበር በጣም ደስ ይላል ሮዝ ማለት አንቺ የምትንቀሳቀሽው ዘመቻ የምታረጊበት የምትታገይለት ጉዳይ የምትኖሪው ነው ህይወትሽን ማለት ነው የምትኖሪውን ነው የምትታገይበትና በጣም ወዳታ እንዳባባላለች የምትናገረውን እንዳላምነህ የምታደርገው ይከለክለኛል እና የምታረጊው ነገር በበኩሌ የምትኖሪውን ስለማቅ ያሳመነኛል በጣም ደስ ይለኛል እና ጋሽ መስቲካን እኔ ላመሰግናቸው ፈልጋለሁ ምክንያቱም እኔ በሬዲዮ ትምህርት በሬዲዮ እርግጠኛ ነኝ ብዙ ተመልካቾቻችን የሬዲዮ መምህር እንደነበረው አቁም ትንሽ እስቲ ንገሪንና እኔ ደግሞ በእኔና በእኔ ትውልድ አመሰግናቸዋለሁ ምክንያቱም ፍሬያቸው ነሽ ሮዝ እና ያለን በጣም ጨዋ ልጅ ትሽናቃለው አንቺ ደግሞ በምን አይነት ስነ ምግባር ልጆችን እያሳደግሽ ደግሞ ሌሎች እንዲህ በጥሩ እንዲያሳድጉ እየተጋሽ ነውና ምስጋናዬ ለቤተሰቦች ነው ለጋሽ መስቲካም ለእናትሽም ማለት ነው ግን ትንሽ ስለሳቸው ንገሪን እሺ በነገራችን ላይ የሁለት አስተማሪ ልጅ ነኝ ለዚህ ነው ጎበዝ ነኝ አስተማሪ ልጅ ጎበዝ ነው አዎ እናቴም አስተማሪ ነበረች በጣም ኃይለኛና ጎበዝ አስተማሪ እና አራተኛ ክፍል ያለው ማስተምረኝ ነበር እኔ ቤት ስራ ሳልሰራ ክላስ ውስጥ ከተገኘው ከማይሰሩት ውስጥ ቤት ስራ ሳልሰራ ወጣ ይባላል ወጡ ሲባል ከተገኘው በቃ ሁሉ ተማሪ ያልቅለታል ማለት ነው በእኔ ምክንያት ኃይለኛ ቅጣት ነው እኔ ካለሁ እኔ አንድ ቀን ነው ማስታወሳት በቃ ማይሆን ቅጣት ነው የተቀጣ ተማሪ ምክንያቱም ምን ይዛው በመገኘቴ በእግርሽ ነው በእንብርክክ ሜዳውን በሙሉ ከዛ ደግሞ አንድ መምህር አለ በጣም የምንፈራው ከዛ ስለጠለጠችን ችንጋ ነው ይባላል ያቺ ጎማ እና በጣም ኃይለኛ አስተማሪ ነበር እና ስለዚህ ሁለት አስተማሪ ልጅ ነኝ ለማለት ነው አቶ መስቲካ ነጋሽ የአንደኛ ክፍል ሁለተኛ ክፍል ሳይንስ ትምህርት አዘጋጅ ነበረ ለገዳድ ሬዲዮ ጣቢያ ላይ እና ቅዳሜን ከኛ ጋርና እሁድ ለአንድ አፍታ ውስጥም እንደዚሁ ፕሮግራሞችን ያዘጋጅ ነበር
በጣም ለእኔ ብቻ አይደለም። እኔ እንግዲህ በተለይ ሜሴንጀር ላይ ብዙ ጊዜ የሚመጣልኝ መልእክት ነበር አባትሽ አባታችን ነው የሚልና የዋቢ ህፃናት ማሳደጊያና ማሰልጠኛ የሚል ረጅም ዓመት የሆነው ኦልሞስት የኔን እድሜ የሚተካከል ድርጅት አለውና እዛም ደግሞ ከትምህርቱ ባሻገር በዛ ያሳደጋቸው በጣም ብዙ ተማሪዎች አሉና ትልልቅ ደረጃ ላይ ደረሱ ዶክትሬት ደረጃ ድረስ የደረሱ ምናምንና በብዙ ሺዎች የሚቆጠሩ ተማሪዎች እንደ ዳታውን እንዳላበላሽ ብዬ ነው እንጂ በጣም ብዙ ሺዎች ናቸውና አንዳንድ ሰው ይጽፍልኛል እስቲ ካንገሽ ልጅ ነሽ አባትሽ እኮ እንደዚህ አድርጎልኝ ያኔ ስፈተን እንደዚህ አድርጎ ትምህርቴን እንደዚህ አስተምሮኝ ምናምን እና ትምህርት በላይ በጣም ነው የሚሰራው ሰው ያለ ትምህርት በቃ ኑሮ የለውም ብሎ ነው የሚያስበውና ሀገር መለወጥ የሚቻለው በትምህርት ነው ብሎ የሚያስበው ስለዚህ ገጠር ያደገበት ቦታ ላይ ነበር ያንን ፕሮጀክት የሚሰራውና ከትምህርቱ ባሻገር ደግሞ እንደዚህ ደግሞ ተማሪዎችን ትምህርት እንዲያገኙ ትምህርት ቤቶችን ሁሉ ያሰራል አማራ ክልል ላይ በስሙ ትምህርት ቤት እንዲገነባ ተወስኗል የትምህርት አምባሳደርም ብለው በጣም ደስ ይላል እንትን ብለውታል አመስግነውታልና በጣም ሀገሩን የሚወድ እና ለሀገሩ የሚሰራ ሰው ነው እና ቀናበታለሁ በጣም ነው የሚያስቀናኝ ምክንያቱም ጎበዝ ልጆች አሉት እኔ ጎበዝ እያልኩ አይደለም ግን እህቶቼን ወንድሞቼን ብታይ በጣም ኃላፊነት የሚሰማቸው ባሉበት ቦታ ለሰው ብለው አይደለም የሚሰሩት ግን በጣም ኬር የሚያደርጉ የሀገር ፍቅር ያላቸውና ኃላፊነት የሚወጡ ልጆች ነው ያሳደገው ሌሎችንም ልጆች ማለት ነው ካብራኩ ብቻ ሳይሆን እንዲሁ ያሳደጋቸው በጣም ብዙ ልጆች አሉና በዚህ እድሜ ሁሉ አከናውኗል ከዛ ግን ምንም የማይደንቀው በጣም ሀብታም አይደለም ገንዘብ የለውም በባስ በምናምን ሲሄድ ነው የምታየው እንደሱ አይነት ደስተኛ ሰው አይቻላል እናቴን የምታያት ምንም ስኬትን በቁስ ከማይለቁ በጣም ደስ ይላል ደስ ብሏት የምትኖር በጣም ሃይማኖተኛ ናት እኛ እንደውም በሷ ነው ያለነው ምናምን እንላለን ጸሎትና በጣም በሷ ደግሞ ወደ ቤተክርስቲያን በጣም ታዘነብላለች ሁለቱም ግን አሁን በስተርጅናቸው የሆነ ህሊናቸው የማይቆረቆራቸውና ሰላም የርጅና ጊዜያቸውን በሰላም እያሳለፉ ያሉ ወላጆች ናቸውና ምኞቴ ምንድነው ለማንኛውም ሰው በቃ እንዲህ አይነት ሰላማዊ የሆነ እርጅና እንዲኖርሽ የምትመኘው ነገር የለም እና በጣም የሚያስደስቱ ሰዎች ናቸው በጣም ደስ ይለኛል ባላቋረጠች የሰሙት በጣም ደስ የሚለው ያስቀኑኛል በቃ እኔ አሁን እናቴን የምፈራበትን ልክ አይና ልጆቼ የሚፈሩበትን መጠን ሳይ እንዴት እንደማዝ እንዴ እናንተ እኔ እኮ በዚህ አመቴ እናቴ ታንቀጠቅጠኛለች ለምሳሌ አንድ ሰዓት ምናምን ከሆነ ከምሽቱ ውጭ አሁን ባለበት እድሜ ነው የማወራልሽ ውጭ ሆኜ እናቴ ስልክ ከተደወለ አላነሳም እና ልጆቼም ያውቃሉ አላነሳም ተንደርድሬ ቤቴ ገብቼ ከዛ ደውዬ ደህና መሸሽ ወይ ብዬ ደህና ጀር ይላለሁ ለምንድን ነው በቃ እንዴት እንደዚህ እንዳደረገችኝ አላውቅም ግን የትም ቦታ ላይ ማን ቦታ ብዙ አልሄድም ግን ማን ቦታ እሷን በሷ ሊና ማን ቦታ እንኳን ሆነ ስልኳን አላነሳም በጣም ነው የምፈራት አሁንም አባቴንም እንደዚህ ነው ፈራው አንዴ እንዲያውም ባህር ዳር ይሄ መጽሐፍ ለማስመረቅ ሄጄ ማታ 2 ሰዓት 3 ሰዓት አካባቢ ደወለልኝና ውጪ ነኝ እና ተቆጣኝ ይሄ መጽሐፍ ጽፌ ያራል ልጅ ወልጄ ማለት ነው ምን ታደርጊያለሽ በዚህ ሰዓት ውጪ ምናምን አለ እንደ ጋሽ የረተው በእናትህ ትልቅ ሰው ነገር ወጥቼ ምናምን አይ ወደ ቶሎ ግቢ ወደ ክፍልሽ ምናምን ተባልኩና ትልቅ ሴት ነሽ ብሎሽ ስቲል ያው ለልጅ ለወላጆቹ ሁልጊዜም ልጅ ነውና እንደዚህ ነው የሚያደርጉሽ ግን አሁን እኛ ልጆቻችን 13 14 ዓመታቸው ላይ ራሱ መልስልሻል ወይ እንደምን ችግር አለ አፍጣ አወራሻል እኔ አሁን በማን ጥፋት እንኳን ሳላጠፋ ወይም ያዘዘችኝ ነገር ሳልፈጽምላት ይሄን ነገር እንዴት አታውቂ ምናምን ስለ ቢዚ ሆኜ ነው የሚሆነው አይደለም እኮ ታለም አራና እሺ ምናምን ብዬ ነው የምዘጋው ከዛ ልጆችን ምን አለበት ጌታው በቃ እንደሱ አድርገ ምናምን ሁላ ብዬ እላለሁና ቀናባቸዋለሁ በጣም እድለኛ ወላጆች ናቸው በጣም ነው ደስ የሚለው የጋሽ መስቲካ ሲነሳ ጆሪ ላይ የሚያቃጭል አንድ መምህሮቻችን ፎቅ ነበረ ክላሱና ሬዲዮን ይዘውት ሲመጡ ገና ክላስ ሳይገቡ ይሰማን ነበርና ተማሩ በጣም ነው የምወደው እና በጣም በቃ የመጽሐፍ ምርቃሽ ላይ አግኝቻቸው ነበረ እና በቃ እንዴት በህይወቴ ደስ ከሚሉኝ ሳይባክኑ ዋሉ ከምላቸው ቀኖቼ መካከል ነበርና ስታወሪ ራሱ ትዝ ይለኛል እንዴት እንደተጻፈ እና የምርም የጋሽ መስቲካ ወላጆች ጣፍጥ እንዳሏቸው የምር ጣፍጧል ጋሽ መስቲካ እውነት መታደል ነው ካብራክሽም ልጅ ፈጥረሽ እንደገና ደግሞ ከልብሽም ይሄንን ልጅ አሳድገሽ እንደዚህ ስመ መልካም ሆን መጣፈጥ
ተሳክቶላችኋል አያቶች? አንደኛው ልጅ ይሄ እዚህ ጋር እዚህ ፎቶ ላይ የምታዩ ኖላዊ ይባላል እና ትምህርት ቤት ሄዶ በጣም ነው አያቱን የሚወደው እና ስራው በጣም ያስደንቀዋል ምናምን። ትምህርት ቤት ሄዶ መስቲካ ነጋሽ እኮ አባቴ ነው ምናምን ብዬ ስል ማንም ሰው አላምነኝ አለ። አያቴ ነው ስል አንድ ሰው አላምነኝ አለ። አሳዘነኝ። ችግር የለውም የሆነ ቀን ያምነዋል። የትውልድ እኮ እንትን ሲኖር እና እንትን ያደርግሻል። ኤኒዌይ እድለኛ ናቸው። እኛም እንደዛ ደግሞ አርጅተን ልጆቻችን አድርገን እንደዛ ለመባል ያብቃል። አሜን። እውነት ነው። ሮዝ ትምህርት በሬዲዮ ታውቃለህ? አረ እንዴት ሊያውቅ ይችላል? እኛ ራሱ እንሰገራለን እኮ መሀል ቤት ሰፋሪ እኮ ነው። ከዛም አይደለም ከዚህማ የእኛ ትውልድ ግን ምን ይባላል? አንድ ሰውዬ ሲል ነው የሰማሁት፣ ለሁለት ጌቶች የተገዛ ትውልድ ነው። ለወላጆቹም ተገዝቷል፣ እንደገና አሁንም ለልጅ ለሁለት ጌቶች ትመመለሽ። ሮዝ እኔ አሁን አለቆቼ እላለሁ ልጆቼ አንዳንዴ ስልክ እያወራሁ አለቆቼ እያፈጥጡብኝ ነው አንዴ ምናምን እና የሆነ ሰው ግን ሲሪየስሊ አለቃ መስሎት ኧረ እኔ ልጆቼ ማለቴ ነው። ቤት አይደለሽም ወይ? ሌላ አለቃ እንኳን የለኝ። አዎ ገዦቼ አይደሉም። እሺ አሁን ብዙ ቤት ላይ እንደሚታየው አይነት አይደለም። እኔ አሁን ልጆቼ የኔ ቤት ነው የኔ መብት። ግን ያው ትንሽም ቢሆን ተገዝተናል እንችላለን። ግን አምልጫለሁ እንደ ወላጆቼ ላይ እንደሆንኩት። አሁን ደግሞ እዚህ አልታሰርኩም። ስንተኛ ልጅ ነሽ? መጀመሪያ ልጅ። ጫና በዝቷል። እናቴ ምን እላት ነበረ? ልጅ ሲወለድ የመጀመሪያ ልጅ ተዘሎ ሁለተኛ የሚወለድ ከሆነ እንደዛ አደርጋለሁ ብያት ምን ጎሎብሽ ነው አንቺ ምናምን ብላ ተቆጣች። ለምን አልሽ? ኃላፊነት ያንዳንዱ ልጅ ባጠፋ ቁጥር አንቺ ነሽ የምትጠየቂው። በጣም ያሳቀኝ አንድ ማህበር አለንና እዛ ላይ ልጆቻችን ወደ ከ15 በላይ ሆኑ ልጆች አሉና እስኪ ወላጆቻችሁ የሚያስተካክሉትን ነገር ጻፉ ተብለው ሲመጣ ስናነበው በታናሾቻችን አትቅጡን የሚለው በጣም ይበዛ ነበር እና እኔም ያኔ እያንዳንዷ ማጥፋት ነገር ወይ ደግሞ የሆነ ነገር ማደርገው ወይ ደግሞ እነሱ የሆነ ነገር ካደረጉ እኔ የምወቀሰው ምንም ተገርፌ ትብዬ አላደኩም። እግዚአብሔር ይመስገን። ግን ተገርፌ አላውቅም። ታደለሽ ሩዝ? ምንም ነገር ዱላ ነክቶኛል። አንድ ቀን ጥፊ ቀምሻለሁ። አንድ ቀን በህይወቴ አንድ ቀን ቀምሻለሁ። እሱም 11ኛ ክፍል እንደዛ ሆኜ ነው። እኔ ከተገረፉት ነኝ። ሸክላ ብቻ ነው ዱላ የማይወደው ከተባሉት አጥፊ ነበር። ሸክላ ብቻ ነው ዱላ የማይወደው እየተባለ በጣም እኔ ታናናሾች ሲገረፉ ራሱ አንድ ሻይ በጣም ነው የምፈራው። ትደብቂያለሽ? አዎ በጣም ነው የምፈራው። ታዲያ ለምንድን ነው? እኔ ዱላም እፈራለሁ፣ ቁጣም እፈራለሁ። አሁንም እፈራለሁ። እውነትሽን ነው። ይዘሻት ነው ያደግሽው? አዎ የሚጮህ የሚቆጣ ሰው ምናምን የትኛውም ቦታ ላይ በጣም ነው እንትን የሚያደርገኝ። ልጆችሽን ማን እንዳልሻቸው መነገር ከተቻለ ስያሜያቸው? አቤል፣ ህሊና፣ ኖላዊና አና። በጣም ደስ ይላል። ምን ይወቀሳል ይሄ ትውልድ? ለልጆቻችሁ የምትሰጧቸው ስሞች አያታቸው የማይጠራቸው በቃ ሆነ እየተባለ እንደውም ስለ ህሊና አንድ ያወርተን ነበረ ፌስቡክ ላይ። ህሊና በቃ የሰው ስም ብቻ ሆኖና ለዛ ቀረው አውርተን። ህሊና አባቷን ያወጣላት፣ አቤል አንድ ትንሽ ልጅ ናት ያወጣችለት፣ አና አባቷን ያወጣላት፣ ኖላዊ እኔ ነኝ ያወጣሁላት። ስለ ቅድም ስለ ሰዎች ባል ስናነሳ ቢያግዙ ቢደግፉ ምናምን ብለሽ ነበር። የሮዝ ባል ያግዛል? መካከለኛ ነው። ከሚያግዙት 100% ከሚያግዙት ባል የሚመደብ አይደለም። ከማያግዙትም ልጅ የምትመድቢው አይደለም። ልጆቹ ላይ በጣም እንትን ያደርጋል፣ ይለፋል፣ ይሞክራል የሚችለውን። ግን እዚህ ሀገር አይደለም ያለው። አሁን የተለያየ ቦታ ነው የምንኖረው። ግን ልጅ በምወልድበት ጊዜ ምናምን ረጅም ሰዓት ታቅፎ በመቀመጥ አንደኛ ነበረ፣ አይላቀቁም። ስለዚህ ብዙ ነገሮች ያቀልኝ ነበር። ግን እንደው በቃ እንደው ልፍ በርፍ አስደረጉኝ ምናምን ብዬ የምለው ግን አልነበረም። የራሴን በርደን በቃ አምኜ ማለት ነው። አንዳንዴ የማትለውጫቸው ነገሮች ይኖራሉ። ያልቻሉትን የማይችሉትን ወይ ደግሞ የማያስተካክሉትን ነገር እንዲያስተካክሉ መታገል አይጠበቅብኝም ብዬ ወስኜ በራሴ የማደርጋቸው በጣም ብዙ ነገሮች ነበሩ። ስለዚህ እዚህኛውም ላይ አትመድብም፣ ወደዛኛውም አትወስጂውም። ግን በልኩ እና በተለይ ህፃናት በነበሩበት ጊዜ በጣም ያግዝ ነበር። በጣም ደስ ይላል። ሮዝ በትምህርቱም የገፋሽ ናት። አሁን እኔ ስለማቀሽ እየሞላሁት ነው የጀመርኩትና አውቃለሁ እኮ ማስተርስሽን እንደሰራሽ። ጆርናሊዝም አይደለ? ያልተሳካት። አይ በፍጹም ተምረሻልና ከዛ በኋላ እንትን አላረኩትም። ጆርናሊዝም ግን ተምረሻል ሮዝዬ? እሺ የተባረኩ ነው። በስትክክል ንገሪኝ። እሺ የትምህርት መንገድሽ ምን ይመስላል?
መጀመሪያ ዲፕሎማዬን ዩኒቲ ነው እንትን ያደረኩት ማስ ኮሚኒኬሽን የተማርኩት። ከዛ አዲስ ዩኒቨርሲቲ ገባሁና ፕሪንት ጆርናሊዝም ጀመርኩኝ። ከዛ አንድ ሄድኩኝ ጀመርኩ ትምህርት ግን አልተሳካም። ስለዚህ መጨረሻ ላይ ፒኤችዲን ሰርቻለሁ ብዬ ሳወራ ልጅ በመውለዴ ነው በነገራችን ልጅ በማሳደግ ፒኤችዲን ሰርቻለሁ። ሲጣጣይን ስጨርስ ደግሞ ተመልሼ ወደ ትምህርት እመለሳለሁ አምናለሁ። የምሬን ነው የምልሽ። ማለት ፒኤችዲሽን ታሳካለሽ ብዬ አምናለሁ። ሲቀጥል ደግሞ ሁሉም ሰው ፒኤችዲ መስራት አለበት ብዬ አላስብም። ማለት ጋሽ መስቲካ ፒኤችዲ የላቸውም አይደለ? ግን በብዙ ሰዎች ውስጥ ራሴን ጨምሮ በመልካም አሻራ ያሳረፉ ሰው ናቸው እና አሁን ይሄ የፒኤችዲ ጉዳይ የስም ማንጠልጠያ እስኪመስል ማለት ነው። መማር ምንም በቃ መማር ሰው መማር አለበት ማወቅ አለበት። ግን የእንትን ጥማት ወረቀት መሰብሰብ እና ዋናው ነገር ምንድነው የምትማሪበትን ነገር ምን ልታረጊው ነው። ትክክል። እንደው ተመርቅ ያለ ብለሽ ምናምን ለማስቀመጥ ከሆነ ምንም አይጠቅምሽ። የምትጠቀሚበት ከሆነ ደግሞ መማር አለብሽ። ከዛ ውጭ ደግሞ አሁን ጊዜው ራሱ የጠቀመን ነገር አጫጭር ኮርሶች ለምትሰራቸው ነገሮች የሚጠቅሙሽ ነገሮች ትማሪያለሽ፣ ራስሽን ታሳድጊያለሽ። ትምህርት እንትን አይደለም የሚቋረጥ ነገር አይደለም። ለይቶልሽ ጊዜ ካገኘሽ ምናምን ገብተሽ ፎርማል በሆነው ትምህርት ቤት ውስጥ ትጠቃለያለሽ፣ ወይም ደግሞ እንደዚህ በሂደት ደግሞ እየተማርሽ ትሄጃለሽ። ዋናው ነገር ግን የምትማሪውን ትምህርት ተግባር ላይ ለማዋል እውነት ነው መቻል ነው። አንድ በጣም ስሙን ብጠቅሰው የምታውቁት ጎበዝ ተዋናይ መድረክም ላይ ይሰራል፣ ፊልሞችም ማስታወቂያዎችም በቃ ጎበዝ የምንኮራበት ባለሙያ ነው በአርቱ ዙሪያ እና አንድ ቀን ቤቱ ሄጄ ፎቶ አየሁኝ የአዲስ አበባ ዩኒቨርሲቲ የጋውን ማለት ነው እና በጣም ደስ አለኝ። እና ደግሞ ለተዋናይ እድል ሰጥቶ ነበር ኤክስቴንሽን ላይ ማትሪክ አመጡም አላመጡም ይማሩ ብሎ ማለት ነው። የሆነች መስፈርት አስቀምጧል 2 ነው መሰለኝ እሱ ድረስ ያላችሁ ብሎና ሞላውት እንደዛ ገብቶ ተምሮ እንደሆነ በጣም ደስ ብሎኝ ጠየኳት ባለቤቱ ወይ የመቼ ባች ነው አልኳት። ባክሽ ጋውኑን ስለሚወደው ነው አለች። ግን የሚገርምሽ ነገር ያውንንም ባያረገው ጎበዝ ነው አያሳጣውም። እና አልቅር አላለኝም። ሰው ሳይችለው ከሚለጥፍ ወይ ተምሯል እንዴ ከምን ሳይማርም እና ሩዝ ጋሽ መስቲካ በሬዲዮ ያስተምሩ ነበር። እናትሽ መምህር ነበሩና አንቺ ደግሞ የመብት ተሟጋች ነሽ። በጣም ብዙ ንቅናቄዎችን ታደርጊያለሽ፣ ታስተምሪያለሽ በዳስተርና በቾክ ባይሆንም ማለት ነውና ሚዲያውም ላይ ያለሽ። አሁን ደግሞ ዘመኑ አመጣችሁ ዘመን አፈራሽ በሆኑት በቲክቶክ ላይ የቀጥታ ስርጭቶችን ትመሪያለሽ በዚሁ በልጆች በእናቶች በሴቶች ዙሪያና መቶውን በጂ ውርስ ሊሆን ይችላል። በውርስም እንደዚህ በሚተላለፍ ነገር ይሆናል። ከዛ ደግሞ ያሳደጉበትን መንገድ ይመስለኛል። እኔ በህይወቴ አንድ ነገር ነው በጣም ቀድሞ እመኘው የነበረው ጋዜጠኛ መሆን። ልጅ ሆኜማ እና መማር የምፈልገውም እሱን ነበረ። እሱ ካልሆነ አልማርም ብዬ ቁጭ ብያለሁ በጣም ብዙ ጊዜ። እኔም ዳቼነኝ ሩስ እንግዳ ሲመጣ ራሱ አንዴ ላንብብላችሁ እናቴ የለችም ምናምን እል ነበርና አይ ቆይ እንጠብቃለን ማለት በጣም መሆን የምፈልገው ጋዜጠኛ ነው። ከዛ ቀጥሎ ልብስ መስራት በጣም እወዳለሁ። ዲዛይን ማድረግ መስፋት ምናምን እወዳለሁ። ደግሞ ላልነገርሽ ልብስሽ በጣም ነው የሚያምረው። እንደዚህ አይነት ነገሮች በጣም ነው የምወደው። ከምቀናባቸው ከአንቺ ነገሮች ልንገርሽ፣ ተፈጥሯዊ ነው ሁሉም ነገር። ማጌጫሽ ተፈጥሯዊ ነው። ልብሶችሽ ምንም ችግር የለብኝም ከሚጋዙ ልብሶች፣ ግን ሳይሽ በጣም ደስ ይለኛል እና ቦም ብለሽ የምትመኙ አለ አይደለ? እና በቀደም እስቲ እንነጋገርበት ብለሽ ቲክቶክ ላይ አለባበስና እነዚህ ልጆች ኩል አስምረው እንዴት ነው? እኔ ከእናቴ አላየሁም። እስቲ ላለቃዬ እየነገርኳት ነበር። ወይኔ ጉዴ! እኔ ደግሞ ከእናቴ ያየሁት በጣም ብዙ ነገር ስትቀባባ እና ይሄ ነገር ልበላት ወይስ እናቴ ብትሰማ ደግሞ አንዳንድ ነገር ይነግሯታል እንደዚህ ያለች ቲክቶክ ላይ ሏትና እውነት ብለሽ ነው መቅደስ ትለኛለች። አይ ዝም ብዬ ታዝናለች እና እንድታዝን ደግሞ አልፈልግም። ዛሬም ነው ፈራት በነገራችን ላይ እንዳንቺ የኛ ትውልድ እንዲህ ነው ማለት ነው። መቅደስ የምትለኝ ልጅ እያለው ጥፋት ካጠፋው ነበር። ከዛ ውጪ መቅደዬ ነው የምትለኝና መቅደስ ማለት አጥፍተሻል ነውና አሁንም በዚህ እድሜ መቅደስ ካለችኝ እርዳለች። ምን አርኪኝ ብለና እኔ አይቼ ነበረ ብዙ ነገር። ምን መሰለሽ ያንቺን አይነት ላሉ ድሮ እናቶቻችን ኩል ይኳላሉ፣ የሚቀባባቸው ነገሮች አሉን፣ ሶሻል ላይ ይቀባሉ ምናምን አይደለ?
እነዛ ነገሮች ግን የጤና ላይ የሚያመጡት ችግር እንግዲህ እስካሁን እነሱም አልፈዋል። ይሄ ነው የሚባል ነገር የለም። አንደኛ ተፈጥሯዊ ነገሮች ናቸው የሚጠቀማቸው። ኩል ራሱ እኔ አስታውሳለሁ የስር ኩል የሚባል ነበረ። ይሄ በየቀኑ የምትኳል ነገር ባትሆንም ተፈጭቶ የሚኳሉት ነገር ነበር እና ናቹራል የሆነ ነገር ነው አብዛኛው። አሁን ችግሩ ምንድን ነው? እነዚህ የምንቀባቸው ነገሮች ወደ ሰውነታቸው ሲገቡ የሚያመጧቸው ኬሚካሎቹ በጣም እንደው ተውብ ያለ በቃ ቆንጆ ሆንኩልሽ የምታልፈው አይደለም። ዛሬ ቆንጆ ሆነች ሊሆን ይችላል፣ ከሆነ ቀን በኋላ ፊትሽ ተበላሽቶ ይሆናል፣ ሰውነትሽ ውስጥ የሆነ ኬሚካል ገብቷል። በጣም ብዙ የሚያመጣብሽ የጤና ቀውስ አለ እና ጊዜውን ማዋጀት አለብን አይደለ? ስለዚህ ያኔ እነሱ በነበረው ነገር አይደለም አሁን እያጌጥን ያለ ነው። እና ደግሞ እንዴት እንደሚያምሩ ሽታቸው፣ ጠረናቸው እንዴት ልዩ እንደነበር አደስና የሚባሉ ነገሮች ነበሩ። አይዊሽ አሁን እኔ ራሴ እንደው ያን ናቹራል የሆኑ መዋቢያ ነገሮችን መስራት የምችል ደግሞ ማወቅ የምችል ሰው በሆን ብዬ እላለሁ። ትመኛለሽ ካለሽ ነገር ላይ የሆነ ነገር ጨምረሽ ቆንጆ መሆን መቼም የሚጠላ የለም ቢሆን። ግን አሁን ያሉት ነገሮች ለጤና በጣም 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 አደጋ ያመጣሉ። እና ለምሳሌ እዚህ እድሜያችን ላይ አሁን የምንጠቀም ቢሆን ብዙ ነገራችን ዴቨሎፕ አድርጓል ልትይ ትችላለሽ። በቃ አሁን ያን ያህል ጉዳት ሊያመጣ ይችላል ስቲል ግን ያን ያህል ላንጎዳ እንችላለን ብለን እናስብ እንችላለን ብንመጥ ነው። የ10 ዓመት ልጅ የ12 የ13 ዓመት ልጅ ከዛም በታች ያሉ ልጆች አሁን ከንፈራቸውን ሲቀቡት አይናቸውን ሲኳሉ ይሄኛው ቆዳችን ፌድ እያደረገ ነው የሚመጣው። አሁን ከንፈርሽ ሁሉ የምትቀቢ ከሆነ ነገ ለመውጣት እንደዚህ ብድግር ስትወጪ እኮ አትወጪም አይደለ? ሰውነትሽ የለመደውን ነገር እያደረግሽለት ነው የምትሄጂው። እና እነዛን ነገሮች ማስተካከል። አሁን አንዲት ጓደኛ ያለች የሆነ ወቅት በጣም ነበር ሊፕስቲክ የምትቀባው ሜካፕ የምታደርገው እና መመለስ ፈለገች። ለመመለስ ጊዜ ነው የፈጀባት፣ ግን መልሰዋለች። የሆነ ቆዳዋ እንደገና ውበቱ እንዲመልስ እንደዚሁ መምጣት እንድትችል እና ከዛ ባሻገር ምንድን ነው የሚያመጣው? ልጆች ኮንፊደንስ እንዳይኖራቸው ብድግ ብለሽ እንዳትወጪ ያደርግሻል። ለመውጣት ስትፈልግ ወይ እንትኔ ወይ የሆነ ነገሬ እና የሆነ ደጋፊ ልትፈልጊ ነው ማለት ነው። ከንትን ባሻገር ሆኗል ከመዋብ ባሻገር እና ለጤናም ደግሞ ችግር የሚያመጣ ሆኗል። እና ከወላጆቻቸው እያዩ ለመጡት ልጆች ሁሉ ጊዜ መቼ የራስሽ ምርጫ ይኖርሻል። እናትና አባቶቻችን ስላስተማሩን ብቻ አይደለም እናረጋቸው አይደል? ከወላጆቻችን እኮ ማውን ነገር ተምረን ሊሆን ይችላል። ስናድግም እናረጋለን። ለኛ እንዲሆን አድርገን ደግሞ እናስተካክለዋለን። እና ይሄኛውም ነገር አይተሽው አድርግ ሊሆን ይችላል። ያኔ የነበረን ኢንፎርሜሽን አሁን የምናገኘው ኢንፎርሜሽን እና ያኔ እኩል አይደለም። እነሱ መዋባቸው ነበር ያኔ። አሁን ግን የሚመጣው ነገር እንደዚህ አይነት ችግር ያመጣል። ስለዚህ የትኛው ይሻላል ብለሽ መምረጥ ነው ማለት ነውና ወላጆቻቸው ሲቀቡ ላዩ ለወላጆቻቸውም ለነሱም ለሁሉም ጊዜ ያለውና በእነሱ ጊዜ ሆኗል። ግን አሁን እንዲህ አይነት ነገሮች ይሄን አይነት ነገር ልቀንስ፣ ከዛ ደግሞ ራስሽ ነሽ የምትወሰኙ የትኛውን ነገር ነው ለኔ የሚያስፈልገው፣ ሁሉ ጊዜ ደግሞ ዲፔንደንት መሆን አለብኝ ወይ እንደዚህ ነገር ብለሽ ነገሮቹ ማስተካከል ያስፈልጋል ያስባል። ሮዝ ልዋብ ስትል ምንድን ነው የምታደርገው? አሁን በቃ ይሄ የኔ ቀን ነው የውበት ቀን ነው ካለ ማለት ጥያቄ ነው